ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና ኤርትራውያን ወገኖቼ፣ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ዛሬ በጣም ክቡር ስለሆነው የቤተሰብ ራስ ስለሆነው ለሚስት ዘውድ ስለሆነው ለልጆች መከታ ስለሆነው አባት ስለሚለው እንነጋገራለን በዚህ መድረካችን። ዛሬ እኔ በጣም በዚህ አጋጣሚ እድለኛ ልጅ ነበርኩ እና በጣም መልካም አባት፣ አዋቂ አባት፣ ታታሪ ሰራተኛ፣ መንፈሳዊ፣ ብዙ ምሳሌ፣ ጥሩ ባል የሆነ አባት ስለነበረኝ አባቴ ከሞተ ከ10 ዓመት በኋላ በየቀኑ አባቴን አስታውሰዋለሁ፣ በንግግሩ አስታውሰዋለሁ። ብዙ እኔን የሚያውቁ ሰዎች ወይም የሚቀርቡኝ ሰዎች ያውቃሉ ስለ አባቴ ታሪክ፣ በጣም ነው የሚያውቁት በጣም። እና ታዲያ ምን አይነት አባት ቢኖርሽ ነው እንዲህ የምታስታውሽው እንዲህ የምትወጂው ብላችሁ ብትሉኝ፣ የኔ አባት አሁን በዚህ በነጮች አርተራይትስ የሚባል በኢትዮጵያ አይ ቲንክ በአበሻ ሪሂ የሚባል በሽታ ነበረበት። እንደዛም ሆኖ ግን እግሩም እያመመው ሁሌ በመንገድ ላይ እንኳ ሲሄድ በመሃል ላይ እግሩን እያሳረፈ ልጆቹ ጥሩ ትምህርት እንዲማሩ፣ ጥሩ ህይወት እንዲኖሩ፣ በጥሩ ቤት ውስጥ እንድንኖር፣ በጥሩ ህይወት ውስጥ እንድንኖር በምክር እኔ አባቴ ዶላ ይዞ እህቶቼን ወንድሞቼን ሲገርፍ አይቼው አላውቅም። በጣም መንፈሳዊ በሆነ ይቅርታ በምክር ነው ያሳደገኝ። እና ታዲያ አባቴን ይቅርታ አድርጉልኝ፣ እኔ አባቴን ሳነሳ በጣም ስለሚከብደኝ ነው። እና አባቴን ታዲያ ዛሬ ድረስ የአባቶች ቀን ሲሆን ዛሬ ድረስ ስለ አባቴ በጣም ውስጥ ገብቶ አስታውሰዋለሁ። ለዚህ ነው ስም ከመቃብር በላይ እንዲሆን ዛሬ ደግሞ ያለን አባቶች እንዴት ነው እየሰራን ያለ ነው ለልጆቻችን። አባቴ በጣም ጥሩ ነገር አለ ለልጆች ከተባለ ጥሩ ትምህርት ቤት አዲስ አበባ ደርሶ ሲመጣ ወደ ክፍለ ሀገር የማትስ የምንሰራበት ኮምፓሶች፣ መጽሐፎች ይዞልን ይመጣል። እንድናድግለት ጥሩ ሆነን ጎበዞች እንድንሆን። በመንፈሳዊም ደግሞ ምሳሌያችን ነበር አባታችን። ጿሚ ነበር፣ ጸላይ ነበር። በጣም እግዚአብሔርን የሚያውቅ ሰውን የሚረዳ ፍቅር የሆነ አባት ነው ያሳደገኝ። እና ታዲያ በጣም በሚገርማችሁ ሁኔታ ሳድግ ትዳር በጣም ቆንጆ እንደሆነ ጥሩ እንደሆነ፣ ምክንያቱም አባቴን እያየሁ ነው ያደግኩት። እና የኔ አባት እናቴን ሲመታ ወይንም ሲያሰቃያት ወይንም ቤት ውስጥ አንዳንድ ነገር ሲሆን ስለማላይ ስለነበር በቃ ለትዳር በጣም ጉጉት እና እግዚአብሔርን ሁሉ የምጸልየው የነበረው አባቴን የሚመስል ባል ስጠኝ፣ ቤቱን የሚወድ ልጆቹን የሚወድ ሚስቱን የሚወድ። በጣም በሚገርማችሁ ያፋችሁን ፍሬ ትበላላችሁ ይባላል። እና ባለቤቴ በጣም ተመሳሳይ ጸባይ ነው ያለው ከአባቴ ጋር። እና ብዙ ጊዜ ምለዋለው እሱም እንደ አባቴ ታታሪ ሰራተኛ ነው። እሱም ጓደኞች የሉትም። በፍጹም የእረፍት ቀኑ እንኳ ከልጆቹ ጋር ብቻ ነው የሚያሳልፈው። ለእኔ በጣም ትልቅ ክብር አለው። እና ትንሽ ስለ ራሴ እንደዚህ ከተራው ታዲያ አባት ማለት እንዲህ ካለፈ ከ10 ዓመታት ከ20 ዓመታት ከ30 ዓመታት በኋላ እንኳ አሻራ ጥሎ የሚያልፍ አንድ በህይወታችሁ የሚመጣ ሰው ከሆነ ዛሬ የቀሩትን ልጆቻችንን እንደ አባት እንዴት እንምራቸው? ደግሞ ጥሩ አባት መልካም አባት የሚለውን ያንን ማዕረግ ከማግኘታችን በፊት ለዛ የምታበቃን እናት፣ ለዛ የምታበቃን እህት፣ የምትገባን አንዲት እናት እንዴት አድርጎ አንድ ወንድ ልጅ አባት ከመሆኑ በፊት ባል ሆኖ ያሳያት? ምክንያቱም ለዛ ለትልቅ ማዕረግ አርግዛ ጡት አጥብታ አሳድጋ እሱን የሚመስለውን ተክታለት የምትሰጠው ያቺ ንግስት የሆነችን ሴት እንዴት አድርጎ በቤቱ ንጉስ ሆኖ ይምራት? በጣም ብዙዎቻችን መጽሐፍ ቅዱስን ጥቅስ እየጠቀስን ወንዶች፣ አባቶች፣ ወንድሞች ሴት ለባሏ ትገዛ ይላል መጽሐፍ ቅዱስ ላይ እና ሴት ለባሏ ትገዛ ይላል ብለን በጣም ያችን ጥቅስ እንወዳታለን። ኦፍኮርስ ይውደዳት የተባለው እኮ
ትገዛ ከሚለው በጣም ትንሽ ነው። ሰው ሰውን ከወደደው ለዛው ፍቅር ማለት እስከ ሞት ድረስ ክርስቶስ እንደወደደን ራሱን አሳልፎ እንደሰጠልን ውደዳት ከተባለና አንድ ወንድ ልጅ ሚስቱን ያን ያክል ከወደዳት ማን ሴት ነች የማትገዛ? ሴት እኮ በጣም የዋለች፣ በጣም ሩሩ፣ በጣም በትንሽ ነገር ልባችን የሚገዛ እኮ ነን። እና ያ ትገዛ ያለውን ያክል ስንቶቻችን የቤት ራስ ሆነን እየመራን ነው? ስንቶቻችን ያቺ እናት ከድካሟ ከልፋቷ ፊዚካሊ ኢሞሽናሊ በጣም ከስራ ያው የታወቀ ነው። አብዛኛው እኔ በጣም ትንሽ የሆነ ፐርሰንቴጁ ወንድ ልጅ በቤት ውስጥ ብዙ ስራ ሊሰራ ይችላል። አብዛኛው እናት ግን አብዛኛው ሴት ግን የቤቱንም አሁን ደግሞ የኖርዝ አሜሪካ ህይወት ሆኖ ኢትዮጵያም ራሱ የውጩንም ስራ የምትሰራ እህት እናት እንዴት አድርጎ ያ ሰው ምክንያቱም እኔ በእውነት እነግራችኋለሁ መልካም ባል ያልሆነ ወንድ ልጅ በጣም ጥሩ አባት ነኝ ብሎ ማለት አይችልም። ምክንያቱም ለዚች ይህንን እንቁ ነገር ለሰጠች ሴት መልካም ያልሆነ ወንድ ለልጆቹ መልካም ሊሆን ይችላል ብዬ አላስብም። እውነት ነው አብዛኛው ኢትዮጵያዊ ኤርትራዊ በልጆቹ አይደራደርም፣ ልጆቹን በጣም ይወዳል። ብዙ ጊዜ እናት እንኳ ተቆጥታ በልጆች ፊት ንግግር ስትጀምር ልጆቼ እንዳይሰሙ ልጆቼ እንደዚህ አይነት ነገር እንዳይሸከሙ ብሎ የሚያስብ አባት አለ። ነገር ግን ያቺ እናት ስትጎዳ አውቶማቲካሊ ልጆቹ ቢያዩም ባያዩም ቢሰሙም ባይሰሙም ልጆቹ እንደተጎዱ ማወቅ አለበት። እና እኔ ምን እላለሁ መልካም አባት ከመሆን በፊት መልካም ባል ሁኑ። ምንድነው መልካም ባል መሆን? ምን ማለት ነው? ምን የሚያስፈልጋትን ነገር ፕሮቫይድ እያደረግኩ ነው፣ ገንዘብ ነው ሰርቻ አመጣለሁ የብዙዎች መልስ ስለሆነ ነው። እሷ በቃ ምንም ነገር አያስደስታትም። በቃ ዝም ብላ መነጫነጭ ነው መጣላትን ነው የምትመርጠው። አንዳንዶቻችን እንደዛ ልንል እንችላለን። አዎ ሰርታችሁ ልታመጡ ትችላላችሁ። አዎ የቤቱን ኒድ ልትሞሉ ትችላላችሁ። ግን ሴት ልጅ ኢሞሽናል ሰፖርት ትፈልጋለች። ሰላም ዋልሽ የኔ እናት፣ እንደምን ዋልሽ? ስትነሱ እንደምን አደርሽ የኔ ቆንጆ፣ ወይ በጣም ደግሞ ደስ የሚል ነገር ሰራሽ። ለምን ትንሽ ነገር አትሰራም? በጣም በሚገርመው ሁኔታ ዛሬ ያው እንግዲህ ስለ አባቶች ስለሆነ እኔ ያለኝን አስተያየት ከራሴ ባለቤት ከአባቴ ከማያቸው ከወንድሞቼ በወስድና ይሄን አስተያየት ስሰጥ ቶታሊ ልሳሳት ስለምችል ሁሌ እንደምለው ኮመንት ላይ አርሙኝ ከተሳሳትኩ። ግን በብዛት ከማየውና ካለው ኤክስፒሪየንስ ነው የምናገረው። በቃ ብዙዎቹ የሚወዷት ልክ እንደዛ እንደ መጽሐፍ ቅዱስ ጥቅስ ደግሞ በተለይ ኢትዮጵያዊና ኤርትራዊ ሴቶች በቃ ጭቅጭቅ የሚወዱ ሁሌ የሆነ ኬዝ እየፈለጉ የሚጣሉ የሚጮሁ ምናምን ተብለው ተስለዋል። ነገር ግን ዝም ብላችሁ ስታስቡት አንድ ሰው ዝም ብሎ ተነስቶ ያለ ምንም ምክንያት አይጨቃጨቅም። አንድ ሰው የተሰማውና እሱ ተናግሮ ያልተሰማው ነገር ስላለ ያን ያልተሰማውን ነገር ድምፁን በጨመረ ቁጥር የተሰማ እየመሰለው ሳይኮሎጂካሊ ይጮሃል። እናንተ አሁን ባይ ኔቸር ወንዶች ይሄ ኢሞሽናላችሁን መቆጣጠር ትችላላችሁ። ማለት እንደዚህ እንደኛ ቶሎ ኤክስፕሎድ አትሆኑ ቶሎ ብላችሁ እንትናችሁ። ነገር ግን በቃ ትጮያለሽ ከማለት ሁሌ ደስተኛ አይደለሽም እንደው በቃ ምን ቢደረግልሽ ይሻልሻል ከማለት በእውነት አዳምጧቸው። ልክ እንደ ልጆቹ እናዳምጣቸው። አንዲት እህት እኮ ለምሳሌ እኔ እማቀው በቃ ጀስት ኢሞሽናል ሳፖርት ብቻ፣ ሁሉ ነገር ሰላም ነው፣ ቤቱ ሙሉ ነው፣ ስራ ሰርተህ ትመጣለህ፣ ኤቭሪቲንግ ኢዝ ጉድ። ግን በቃ ኢሞሽናል ሳፖርት እፈልጋለሁ እኔ። ምንድነው ኢሞሽናል ሳፖርት? እንደምን አድርሽ የኔ ቆንጆ፣ እንደምን ዋልሽ፣ ሰላም ነሽ፣ ልጆቹን ደህና ዋሉ ጋይስ ብሎ በስም ጠርቶ ግንባር ስሞ ቻው የሚል አባት ባለቤቱ ላይ ነው መጀመሪያ ያለበት። እንደዛ ብላ በመናገር ብቻ አይ እኔ በቃ
እንደዚህ አይነት ነገር አላደኩበትም። ይሄ የነጮች ስታይል ነው አይ ላቭ ዩ ምናምን መባባል ምናምን ብሎ በዚህ ብቻ ትዳር የፈታ አውቃለሁ። ትዳር የተፈታ ምክንያቱም አንዳንዴ ፔኗን የምታውቀው ያች ሴት ነች። ምን እንደጎደላት የምታውቀው ያች እናት ነች። እኛ አንዳንድ ጊዜ በቃ እኔ እንዲነኝና አክሰፕት ሚ አዛያም ኦፍ ኮርስ እሷም እኮ አክሰፕት ሚ አዛያም አትልም። ለዛም እኮ ነው ትዳር ላይ ሁለቱ ሻማ ተወርውሮ አንድ ሻማው ምን ይዘው። ለዛም እኮ ነው በስጋም በአካልም በመንፈስም አንድ ሆነን ብለን የምንለው። ስለዚህ እሷ አመመኝ፣ ይሄ ነገር አይመቸኝም፣ ተሰማኝ ስትል ለምንድን ነው እሷ ያንን ተሸክማ እንድትኖር ራዘር ኦፍ ዩ ራይት እኔ እንትና ነበርኩ ትናንትና ሳላገባ ዛሬ ደግሞ አንቺን አግብቻለሁ። ስለዚህ ቶታሊ እንኳን አንቺን መስዬ አንቺ በፈለግሹ ደረጃ ባልደርስ ግን I have to fix myself. Why not? ፍቅር ምንድን ነው ዲፋይን ሲደረግ? አንድ ሰው እኮ ወደደ ማለት አሁንም እኛ በጣም በሚገርም ሁኔታ ልጅም በማሳደግ ትዳር ላይ በመምጣት ስናይ የማቴሪያል ነገር ላይ ነው ያለ ነው። በቃ ሁሉ ነገር ይደረግላታል፣ ምን ችግር አለባት? ኢሞሽናሊስ በተለይ ውጭ ሀገር ለምንኖር እናቶች እህቶች ማንም የለንም እኮ እኛ ከውጭ ደክመን ለፍተን ስንገባ በቃ እኔ በጣም በሚገርማችሁ ሁኔታ አንድ ቃል የኔና ደከመሽ አይደለ በቃ ያበረታኛል፣ በጣም ሞራል ይሆነኛል። አይዞሽ ጎበዝ እናት ለልጆች እየደከምሽ ግን እኮ ዋጋውን እያየሽ ነው ሲለኝ ባለቤቴ በቃ ሪቻርጅ ነው የሚያደርገኝ። that's it። እቺ መልካም ንግግር እና ከዚህ ላይ ልምጣላችሁ። ይሄ መልካም ንግግር በአብዛኞች ወንድ ዘንድ ለውጭ ሰው ይነገራል። የውጭን ሰው እናሞግሳለን፣ የውጭን ሰው እናከብራለን። የውጭን እህት ውጭ ላይ የምታገኟትን አንዲት ኢትዮጵያዊት በጣም በክብር በጣም በመልካም ንግግር ተናግረን ወደ ትዳራችን ስንመጣ ወደ ቤታችን ስንመጣ አግሬሲቭ ሆነን ምንድነው የምትፈልጊው ከኔ ምናምን ብለን አንበል። ዋናው እኮ እዚህ ነው ያለው፣ እቤት ነው ያለው። ይህን ያክል ስለ እህቶች እናቶችን ሚስቶቻቸውን ስለማክበር ከተናገርኩ ወደ አባት የሚለው ልምጣ። ያቺ እናት ልጅን ሰጠች፣ አባት ሆናችሁ። አብዛኞቻችን አንፎርቹኔትሊ ከመውለዳችን በፊት አባትነት ምንድነው፣ እናትነት ምንድነው፣ ምን አይነት ሪስፖንሲቢሊቲ ነው የሚያስፈልገው፣ ምንድነው የሚመጣው ፓኬጅ አብሮ አናቅም። አልተማርንም፣ አላነበብንም። እንዴት ልጅ ማሳደግ እንዳለብን አብዛኞቻችን ምንም አይነት እንትን አናረግም። በቃ ሪሰርችም አናረግም አብዛኞቻችን፣ ሁሉንም አይደለም ነው። ታዲያ እንዲሁ ደግሞ በዘፈቀደ የምናሳድጋቸው ልጆች በጣም ከባድ ነው የሚሆነው። ስለዚህ አንድ አባት አይ እኔ አሁን አባት ሆኛለሁ፣ አባት ከሆንኩ በኋላ ወደ ልጆቼ፣ ወደ ባለቤቴ፣ ወደ ቤቴ የኔ ድርሻ ምንድን ነው? የኔ ድርሻ 8 ሰዓት ሰርቶ መጥቶ ከዛ በቀረው ሰዓቴ ከጓደኞቼ ጋር ፖለቲካ ማውራት ነው? ከዛ በቀረው ሰዓቴ ቤት ውስጥ ገብቼ ቴሌቪዥን ከፍቼ በቃ ደክሞኛል እኔ ስራ ነው ውዬ የመጣሁት አጨቅጭቆኝ ማለት ነው? ወይንስ እንደ ጀግና አባት እንደ ጎበዝ አባት ከበር ስገባ እንደምን ዋላችሁ፣ ሰላም ዋላችሁ ልጆቼ፣ ትምህርት ቤት እንዴት ነበረ፣ ሀወዝ ስኮር ኑ እስኪ ምንድነው የተማራችሁት? እኔ አገሬ ላይ በጣም የምኮራባቸው አባቶች የሚበቅሉባት የተፈጠሩባት ሀገር ነች ኢትዮጵያ። ኦፍ ኮርስ እዛ መሀል ላይ ብዙ እንዝላል የሆነ ብዙ ልጆቹን ሳያሳድግ በሱስ ተጠቅቶ ሌላ ሚስት አግብቶ ነገሮችን የሚያበላሽ አባት አለ የትም ሀገር ላይ የትም አይነት ኮሚኒቲ ላይ። ይሄ የኛ ኮሚኒቲ ብቻ አይደለም፣ ግን አብዛኛው የኛ አባቶች ዘበኛም ሆነው እንጨትም ፈልጠው ደግሞ የመንግስት ስራም ሰርተው ልጆቻቸውን ግን እነሱ ከሆኑት በላይ እንዲሆኑላቸው እኔ ትዝ ይለኛል ትምህርት ቤት ፈተና እናሳይ ነበር። ፈተና ተፈትነን ፈተና እናሳያለን። አባቴ በጣም አዋቂ ነበረ እና
በሳይኮሎጂ ነው በጣም የሚቀጣን። አባቴ እንደዚህ በንግግር በምናምን ነው ሰውን የሚቀጣና ለምሳሌ ፈተናችሁን አምጡ ብሎ ያያል። ፈተና አምጡ ብሎ ያይና ብልጥ አይደል አባቴ ሳይን ያደርግበታል። ለምን ነገ መልሳችሁ ያቺ ጥሩ ውጤት ከሆነች 9 ከ10 ወይ 10 ከ10 ሸውዶ አምጥቶ ሌላ ልጅ እንዳያሳየው ማለት ነው። ሰርቪስ ቤት ነበረን። እዛ ውስጥ እኛ ሌሊት ዳቦ ቤት ነበረንና ዳቦ ቤት የሚሰሩ ሰዎች ሲነሱ አባታችን ሜክ ሹር ሌሊት ላይ ይቀሰቅሰናል እንድናጠና። ሻይ በፐርሙዝ ይደረግልናል፣ ተነሱና አጥኑ ይላል። እንደዛም ሆኖ አንፎርቹኔትሊ እሱ ነጋዴ ስለነበረ ሁሌ ክሎዝ ሞኒተር ስለማያደርግ ሲመጣ ሲሄድ በመሃል ላይ ጋፕ ስላለ ብዙ ክፍተቶች ነበሩ። ግን ባገኛት አጋጣሚ እኔ በጣም ትንሽ ልጅ ሆኜ ስለ ህይወት፣ ስለ ገንዘብ አያያዝ፣ ስለ ኑሮ፣ ስለ መንፈሳዊ ነገር፣ እግዚአብሔርን ስለ መውደድ ብዙ ነገር ነበረ የሚያጫውተኝ እና ስንቶቻችን ዛሬ በኖርዝ አሜሪካ በተለይ ከልጆቻችን ጋር አታችመንት አለ። ስንቶቻችን ልጆቻችን ሶከር ወይንም ባስኬትቦል ወይንም የትምህርት ቤት አክቲቪቲ ሲሄዱ ድራይቭ አድርገን ይዘናቸው ሂደን ጎናቸው ቁጭ ብለን እንደ አባት እናት ወስዳ ድርሳ እናት መልሳ። በእርግጥ ነው አባት ስራ ካለበት በዛ ሰዓት ላይ ደግሞ የቤቱን ደግሞ ነገር የሚሸፍን አባት ከሆነ እኔም ቤት ቢሆን ኤክስትራ ካሪኩለሞች ጋር እኔ ነው የሚሄደው። ባለቤቴ የሚሰራው ስራ ነው የሚሰራው። ነገር ግን በፍጹም ባገኛት አጋጣሚ ማታም ይሁን ቀንም ይሁን እረፍቱም ይሁን ባገኛት አጋጣሚ እያንዳንዳቸው ክፍል እየገባ በጣም ኢሞሽናሊ አታች በሆነ ሁኔታ እየሳቁ እየተጫወቱ ስለ ሁሉ ነገር ነው የሚጠይቃቸው፣ ስለ ሁሉ ነገር ነው የሚያዋራቸው። እና ያ ነገር ከዳበረ ልጆች በጣም በሚገርማቸው ሁኔታ እንኳን የዛሬውን ዛሬ ሲኖሩ የሚያገኙት ጥቅም አይደለም። የሴት ልጅ ትልቅ ድሪሟ አባቷን የሚመስል ባል ማግባት ነው። ትዳር ራሱ ያ ወንድ ያ አባቷ እናቷን ሲያከብር፣ ቤቱን ሲያከብር፣ ልጆቹን ሲንከባከብ ስታይ ትዳርን ፈልጋና ወዳ ነው የምታገባው። በቃ አሁን አንዱ ትልቁ ቻሌንጅ ኖርዝ አሜሪካ ላይ ምንድነው? ልጆች 30 40 የኢትዮጵያ የኤርትራዊ ኮሚኒቲ ልጆች 30 ምናምን ላይ ደርሰው ኖት ሪሊ አስፈላጊ አይደለም ትዳር የሚሉበት ጊዜ ደርሰናል። ለምን ኢትዮጵያ ለምንድን ነው ገና ዩኒቨርሲቲ እንደጨረሱ ብር ቢኖርም ባይኖርም ወደ ትዳር የሚገቡት? ምክንያቱም በተቻላቸው መጠን በፍቅር እና ትዳር ደግሞ መከባበር ላይ በእውነት እኔ አሁን በፍጹም የኛን እናቶች እና አባቶች በእውነት በመከባበር የትዳር ቫሊዩ ስለነበራቸው ያንን ነገር ኦፍኮርስ ብዙ ነገር የሚያስተካክሉት ነገር ሊኖር ይችላል። እኛም አሁን እንደምንለው አሁን ግን ልጆች አባት ለሚስቱ ምንም አይነት ሪስፔክት ሳይኖረው፣ አሁን ሪስፔክት ስንል እኛ እንግዲህ በቃላት ብቻ ምን ነገር ተናገርኩሽ፣ ምን አደረግኩ ልትሉ ትችላላችሁ። ነው ሪስፔክት በቃላት ብቻ አይደለም። አንድ እናት 2 ስራ እየሰራች ከ2 ስራ መጥታ ኢቭን ከአንድ ስራ ፉል ታይም መቼም 2 ስራ አውቶማቲካሊ ሁሉም እናት 2 ስራ ነው የሚሰራ ብዬ ነው የማስበው። ምክንያቱም የቤቱ ስራና ልጆች ማሳደግ በራሱ ጊዜ ከአንድ ፉል ታይም ስራ በላይ ነው እና ያቺ ሴት ከውጭ ሰርታ ደግሞ ስትመጣ ቦርሳዋን ወርውራ ዩኒፎርሟን አውልቃ ወደ ኪችን ወደ ቤት ስትገባ አባት ቁጭ ብሎ ቴሌቪዥን ሲያይ ወይ አባት የሆነ ነገር ሲሆን ሲያዩ አውቶማቲካሊ ዲስሪስፔክትፉል ሪሌሽንሽፕ እንደሆነ ያውቁታል። ዲስሪስፔክት ማድረግ በቃላት መሰዳደብ አይደለም። በቃ በማንኛውም ነገር እናት በብዙ ነገር ላይ ስደክም ሲያዩ በቃ ተጎሳቁላ ራሷን ሳትጠብቅ ሲያዩ ወይም ደግሞ አፕሪሺዬሽን ማዘርስ ዴይ ወይንም ውመንስ ዴይ ዋትኤቨር በሆነ ቀን ኖት ነሰሰርሊ እኔ እንደዚህ ይሄ ትልቅ አበባ ይሄ ጊፍት ምናምን አይ ዶንት ኤክስፔክት ከባለቤቴ፣ ግን በልጆች ፊት ሲያከብረኝ ሁሌ በቃ እናታችሁ እንደዚህ ነች ዩ ማዘር ሪሊ እኔ የእናንተ እናት እንደውም አንዳንዴ ታስቀናኛለች እናቴ በሆነች ብዬ እላለሁ። ያ ለእኔ የሚናገረው ቃላት በኢንዳይሬክትሊ እሱን ከፍ እያደረገ በልጆቹ ዘንድ። ምክንያቱም ምን አይነት አባታችን ምን አይነት ጥሩ ሰው ነው። በእውነት ልንገራችሁ ወንዶች በቃ እናትን ብታከብሩ
ልጆቻችሁን አከበራችሁ ማለት ነው። አውቶማቲካሊ መልካም ንግግር በቃ እንደምን አደርሽ የኔ ቆንጆ፣ ሰላም አደርሽ፣ ምን አብረን አድረን የለ እንዴ? ምንድነው አሁን ይሄን ማለት የሚያስፈልገው? አግሬሲቭ አለመሆን ሲጀምር ለየትኛው ጊዜ እንደው እስቲ ስንቶቻችንን ቁጭ ብለን እችን ነገር አስበናት ምናውቀው? ነገ ጠዋት ተነስተን ተለያይተን አሁን ለዛውም በዚህ በማይረባ ዘመን አንዱ አንዱን አይቶ በሳምንት በሁለት ሳምንት በወር ውስጥ ሞቱ ጠፉ በሚባልበት ዘመን መከባበር ቢኖር ምንድነው ችግሩ? ደግሞ መከባበር ከቤትስ ቢጀምር፣ ከእናትስ ቢጀምር፣ ከሚስትስ ቢጀምር። ለምንድነው እዚህ ላይ ጠብቅ አድርጌ የምነግራችሁ? ብዙ ኢትዮጵያዊ ኤርትራዊ ልጆቹ እንዲከፉበት በቃ ልጆቹ መጥፎ ነገር እንዲሰሙበት የማይፈልግ ግን ባለቤቱን ደግሞ በሌላ ነገር ትክክል አይደለም እኮ። ምክንያቱም ያ የአባትነት እንደነገርኳችሁ እኔ ሴት ልጅ አለችኝ። የእኔ ሴት ልጅ ባል በጣም ጥሩ እንደሆነ ባል ማግባት መልካም እንደሆነ በቃ ለወደፊቱ የማገባው ባል ራሱ አባቴን የሚመስል ነው ብላ የምትለው ለባለቤቱ ለኔ ያለውን ክብር ስታይ ነው። በቃላት ብቻ እወድሻለሁ ስላላት አይደለም። በቃላት ብቻ ለሷ ወይንም በገንዘብ የፈለገ ነገር ስላደረገላት አይደለም። ልጆች በጣም ኦብዘርቭ ያደርጋሉ፣ ስፔሻሊ የዚህ ሀገር ልጆች እና ያ መከባበር በጣም በጣም ትልቅ ፋውንዴሽን አለው። በቃ ያ ነገር እንደነገርኳችሁ ነው። አሁን ትዳር ምን ይሰራል የሚለው ቦታ ላይ የደረሱት ልጆች በቃ ሜስ የሆነ ፋሚሊ ስታይልን ሲያዩ እኛ ይመስለናል፣ እነሱ ይመዘግባሉ። በቃ ጭንቅላታቸው ውስጥ እንደዚህ ነው እንዴ አባት ማለት ወንድ ማለት ይሄ ነው፣ ሴት ወንድም ልጅ እኔ አሁን ባለቤቴን ባላከብር፣ ሚስቢሄቭ ባደርግ፣ በቤት ውስጥ ታዛዥ ሚስት ባልሆን፣ ብዙ ነገርን ባጠፋ የኔ ወንድ ልጆቼ እኔን ነው እያዩ የሚያድጉት። እናት ሴት ማለት እንዲህ አይነት ነች ወይ ምን ይሰራልኛል ማግባት ብለው ድምድም ነው የሚያደርጉት። ወንዶችም እንደዛው። ስለዚህ ጥሩ ባል ሁኑ፣ መልካም ባል ሁኑ። ጥሩ ባል ማለት መልካም ባል ማለት መኪና ገዝቶ ለሚዲያ ይሄው ቁልፍ ብሎ የሚያሳይ ያልሆነ ኤክስፔንሲቭ ሽቶ ኤክስፔንሲቭ ቦርሳ የሚገዛ አይደለም። ሚስቱን ቁጭ ብሎ የሚያዳምጥ ይሄ ቆንጆ ምንድነው የተሰማሽ ዛሬ የሚል አባት ባል የሚሆንላት ጓደኛ የሚሆንላት በቃ ማቴሪያል ሰውን የተወሰነ ነው የሚያስደስተው። የሰው ልጅ ከዛ በላይ በሳይኮሎጂካል ሰፖርት ነው የሚደሰተው። እና ታዲያ ልጆቻችን ይሄንን አውቶማቲካሊ አያችሁት፣ መልካም ባል ስትሆኑ አውቶማቲካሊ ልጆቻችሁን እያስደሰታችሁ ጥሩ አባት ሆናችሁ ነው የምትቀጥሉት። ወንድ ልጆቻችን የተወሰነ እድሜ ከደረሱ በኋላ አንዳንድ ነገሮች ከእናታቸው ጋር አብረው መውጣት መግባት፣ እዚህ ሀገር አንተ የማሚ ልጅ ነህ እናት ጋር ብቻ ነው የምትሄደው የምትመጣው ምናምን ሊሉ ይችላሉ አንዳንድ ጊዜና አባት ይፈልጋሉ። ወንድ ምሳሌ የሆነ ነገር ይፈልጋሉ። አብሮ ማውራት ይፈልጋሉ። ኳስ አብሮ መጫወት ይፈልጋሉ። ስንቶቻችን እዛ ላይ ተገኝተናል? ከተገኘን ለምንድን ነው ልጆቻችን እየጠፉ ያሉት? እና እኔ ዛሬ ብርሃን ቲቪን ሳዳምጠው ነበር። በዚህ አጋጣሚ እግዚአብሔር ይባርክህ። እንደዚህ የኮሚኒቲ ነገሮችን እያነሳን መነጋገር ለውጥ ያመጣል ብዬ አስባለሁ። ምክንያቱም ዛሬ ሰምቼው ነበረ እንደው ልጆቻችን እየጠፉ ነው፣ ምን እናድርጋቸው፣ እንደው ምን ይሻለናል ብለው ሲወያዩ ነበረ። አዎ እውነት ነው። ፖለቲካሊ የምንመርጠውን ሰው ኤምፒያችንንም ሆነ ሌላ የምንመርጠውን የአካባቢ ሎካል ፖለቲሻን ዊ ሃቭ ቱ ኖው ለእኛ ምን ይሰራል ብለን ማሰብ አለብን። አሁን ምርጫም ስለመጣ አይ አግሪ ኤንድ አይ ዲስግሪ። እኔ እስማማለሁ አልስማማም። እኔ አላምንም። በሚገርማችሁ ሁኔታ ማንም ፖለቲሻን ማንም መንግስት እኛን ለኛ ኮሚኒቲ ለኛ ልጆች ያስተካክላል ይሰራል ብላችሁ እንዳታስቡ። አገራችንም ላይ ቢሆን የመንግስት ድርጅት የመንግስት ተቋም የሚሰራው ለራሱና ለራሱ ኢንተረስት ነው። ይህን መርሳት የለብንም። ስለዚህ እኔ
ሌላውን ማህበረሰብ ስለማይ ሌላው ኮሚኒቲ ጋር ስለማይ ማንም ኮሚኒቲ ሜምበር ኦፍ ፓርላመንትን ቶታሊ ፖለቲሻንን ምናምን ጠብቆ ኮሚኒቲውን አስተካክለው የተወሰነ ኮሚኒቲ የዛሬ ስንት ዓመት የተለያዩ ኮሚኒቲዎች በእንደዚህ አይነት የችግር ውስጥ ገብተው ያለፉ አሉ። አሁን ደግሞ ኢሜጃቸውን ቶታሊ ቀይረው ሌላ ኢሜጅ የፈጠሩ እነማን? እራሳቸው ኮሚኒቲ ሜምበሮቹ ተሰብስበው ኮሚኒቲ ሴንተሮች ተከፍተው በእውነት ለመናገር ሁል ጊዜ እንደው መንግስትን ብሌም ማድረግ ጥሩ አይደለምና ብዙ ኮሚኒቲ ሴንተሮች በጣም ብዙ ፍሪ አክቲቪቲዎች አሉ። በጣም ብዙ ፍሪ ነገሮች እንደውም በጣም በሚገርማችሁ ሁኔታ ካናዳ ላይ ወደ ሃይ ወደሆነ እንደዚህ ነጮች የሚበዙበት ኤሪያ ቤት ተገዝቶ ወጣ ተብሎ ከዳውንታውን የሚኖሩበት ኤሪያ ለእያንዳንዱ አክቲቪቲ ለእያንዳንዱ ነገር ተከፍሎ ነው። ኮመን የሆነ ዳውንታውን ላይ ያለ የኮሚኒቲ ሴንተሮች ግን ክፍያ የሌላቸው ማአት አክቲቪቲዎች አሉ ልጆቹን በጣም ኦኩፓይ ማድረግ የሚችሉ። ነገር ግን እኛ ኮሚኒቲ ሴንተሩንም ሁሉንም ለአዳልት ሱፐርቪዥን አዳልት ሳይኖራቸው ለልጆች ለቀቅንላቸውና እነሱ በቃ እንደመሰላቸው ተጠቀሙበት። ስለዚህ ይሄን ያነሳሁት ለምንድን ነው? አባት እዚህ ላይ ትልቅ አካውንታቢሊቲ ያለው ትልቅ ሪስፖንሲቢሊቲ ያለው እንዴ! አንድ አባት እኮ ኮራ ብሎ በቃ ሰፋ ብሎ መሄድ የሚችለው ልጆቹን አባት ሆኖ ሲያሳድጋቸው ነው። አሁንም ተመልሰን አንዳንድ ጊዜ ምን እንላለን? በጣም ስራ ይይዘናል። ሁለት ስራ እየተሰራ ልጆች በሚገርማችሁ ሁኔታ ትልቅ ቤት ብትገዙላቸው ኤክስፔንሲቭ ካር ብትገዙላቸው ያ ሲኖሩበት ደስ ይላቸዋል። እንደማንኛውም ሰው በጥሩ መኪና ሲሄዱ ደስ ይላቸዋል። ነገር ግን በህይወታቸው ላይ ኢምፓክት የሚያመጣው ነገር ቢሆን ዩር ሪሌሽንሽፕ የናንተ ውስጣቸው የገባው ሪሌሽንሽፕ። ስለዚህ አባት አይ እኔ ምን ላድርግ እናታቸው ምን ትሰራለች እኔማ ለነሱ ብዬ ስራ እየሰራሁ ነው ገንዘብ ያመጣሁ ነው ካለ ተሳስተዋል። ገንዘብ ያምጣ ስራ ይስራ። however there is a children in your life። ሁሉም ስራ ይሰራል። ሁሉም አባት የሁሉም ኮሚኒቲ አባት ስራ ይሰራል። ስራ ግድ ነው። እናትም ትሰራለች። ሁሉም ወስዶ ለእናት ጭኖ እናትን ልክ ደግሞ ልጆች ሲጠፉ በቃ ልጆች ሲጠፉ እሷ ብቻዋን ኮንትሪቢዩት አድርጋ እንደጠፉ አድርገን እንዳባት በቃ አንቺ ነሽ እንደዚህ ያረግሻቸው ያበላሽሻቸው ምናምን ከማለት እኔ እንዳባት ምን ላድርግ? ኦኬ 5 days a week ከሰራው 2 ቀን ረፍታለኝ ከልጆች ጋር እንዴት ነው ያንን ዩዝ ማረገው? እንደነገርኳችሁ ሴትም ልጅ አባቷን በጣም ነው የምትፈልገው። ምሳሌዋ ነው። የባል ምሳሌ ነው ለሷ። የፊውቸር በቃ የህይወቷ ፊውቸር የሚመሰረተው በአባቷ እይታ ነው። ስታድግም ደግሞ ኮምፎርታብል ሆና አባቴ ብላ የምትጠራው በጣም ደስ የምትሰኝበት አባት ያ ነው ለሷ። ለወንድ ልጅም ደግሞ ትልቅና ብዙ ነገር የሚማርበት ከአባቱ ነው። ባል መሆንን፣ አባት መሆንን፣ ጓደኛ መሆንን፣ ጠንካራ ሰራተኛ መሆንን ብዙ ነገርን ከአባቱ ነው የሚያየው። እኛ ችግራችን የምንናገረው እንዲሆኑልን ነው የምንፈልገው አይደለም። እነሱ የሚያዩትን ነው የሚሆኑት፣ የምንናገረውን አይደለም። አንድ ሰው በጣም በሚገርማቸው ሁኔታ አንድ አባት በቃ መጠጥ ቴብል ላይ አስቀምጦ እየጠጣ ልጁ ጋር እያወራ ሁልጊዜ ልጁ መጠጥ ሲጠጣ አባቱ መጠጥ ሲጠጣ የሚያይ ልጅ ነገ ተነስቶ መጠጥ መጠጣት ማለት ኢትስ ኖርማል ዋይ ናት ብሎ ቢል እንዴት ትጠጣለህ ብለን እኔ ትልቅ ሰው ስለሆንኩ ነው እኔ አባት ስለሆንኩ ነው ብለን ማለት አንችልም። you are the example, you show them what to do። ብዙ ጊዜ እኔ በጣም የምቃወመው ነገር እኛ እያሳየናቸው ለምን እናንተ አረጋችሁ እንዴት እንላቸዋለን? እኛ እኮ የነሱ ፈርስት ቸርስ ነን። we are እኛ የነሱ በቃ መስታወት ነን። እኛ የነሱ ገጽታዎች ነን። ስለዚህ አባት እናቱ ላይ የሚጮህ እናቱን ዲስሪስፔክት የሚያደርግ በቤት ውስጥ ሲመጣ ልጅ ጥያቄ ሊጠይቀው እንኳን ሲመጣ ቢዚ ነኝ ብሎ ቴሌቪዥን ላይ ካለ ፖለቲካ ላይ ካለ ሌላ ነገር ላይ ካለ
ያ ልጅ እሱን ሪስፔክት እንዲያደርገው መጠበቅ አይገባም። እሱ አላደረገውማ ልጁ። እኔ ምንድነው መሰላችሁ አሁን ብርሃን ቲቪም የተለያዩ ብዙ በቃ ውስጣቸው በእውነት ያሳዘነ የደማ አበሾች ተነስተን ባካችሁ ኮሚኒቲ ልጆቹን እንርዳ ይባላል። ያ ኢምፖርታንት አንድ ላይ ምንድነው 50 ሎሚ ለ50 ሰው ጌጡ ነው ለአንድ ሰው ሸክሙ ነው እንደተባለው ለቤተሰብ ብቻ ሰጥቶ ልጆችን መተው ትክክል አይደለም። ምክንያቱም አፍሪካውያኖች ምን ይላሉ? the child is raised by the village ይላሉ። በልጆች በኮሚኒቲያቸው ነው የሚያድጉት። እኛም እንደዛ ነው ያደግነው። እኛ ያቶ ገሌ ልጅ የማማንትና ልጅ ተብለን ጎረቤት ቀጥቶን ነው ያደግነው። ኮሚኒቲ ቀጥቶን ነው ያደግነው። ለአባት ለእናት ብቻ መስጠት ተገቢ አይደለም። ሆኖም ግን አባት ነው ፋውንዴሽኑ፣ አባት ነው መሰረቱ። እናንተ እና እኔ አንድ ዛፍን እንዲለመልም ውሃ እያጠጣ ነው የሆነ ነገር እያደረግን የሚታየውን ከላይ የሚታየውን ነገር እንደ ኮሚኒቲ እያደረግን ስሩ ግን ግንዱ ግን እዛ ጋር የገባው ግን የማይረባ ከሆነና ሰፖርት የማያደርገው ከሆነ በቃ አንድ ሲዝን ነው ቢራመድ ከዛ ይወድቃል፣ ትሪው ይወድቃል። so we are the father is the foundation of the tree። በቃ ከስር ያለው ፋውንዴሽን ፋዘር ነው። ፋዘር ማለት ቅርንጫፎቹ እንዳይደርቁበት፣ እንዳይወድቁበት፣ እንዳይገነጠሉበት ከፈለገ ጠንካራ ሆኖ መያዝ አለበት። እና ሁለት አይነት አባት ያለው ሆዴ አንዳንድ አባት በጣም ቱ ኤክስትሪም ልጆቹ የትም እንዳይንቀሳቀሱ እዚህም እንዳይሄዱ እዚህም እኔ አባት ነኝ እኔ ብያለሁ እኔ ከተናገርኳት ቃላት ውጪ ፈቀቅ እንዳትል። ከዛ ልጆቹ ይጠብቁና እቺ እድሜ ስትደርስላቸው ከቤት ውልቅ ብለው ጠፍተው መጥፎ መንገድ ይገባሉ። ሌሎች ደግሞ በቃ እንደፈለገ ይሁን የካናዳ ልጅ አይደል እንዴ ምንድነው የምትጨቃጨቂው? እናት እንኳን ኧረ ይሄ ልጅ እያመሸ ነው፣ ኧረ ይሄ ልጅ የሆነ ነገር፣ ኧረ ይሄ ልጅ ካለች በቃ ሌቪ ምንድነው መጨቃጨቅ ትወጃለሽ አንቺ ደግሞ በቃ ጀመርሽው ደግሞ እሱን ምናምን ብለን ዲስከሬጅ የምናረግ አባቶች ደግሞ በቃ ሲቪላይዝድ ሆነን ብለን የለቀቅናቸው አውሬ ይብላችሁ ብለን that's wrong too። so ትክክለኛው አባት ልጄ እንደምን ዋልክ ሰላም ነው ወይ? አይ እኔ እዚህ ቦታ ሊሄድ ፈልጌ ነበር። ኦኬ ይሄ ቦታ እኔ እንዳባት ሳይው እንዲህ ነው። አንተ ምን ትላለህ? ባትሄድ የሚቀርብህ ነገር ምንድነው? ብትሄድ ደግሞ የምትጠቀመው ነገር ምንድነው? ዲስከሽን ከፍተን ይሄ የስ ኦር ኖ የሚለው ኮንቨርሴሽን ማጥፊያ ሳይሆን ዲስከሽኑን ከፍተን በቃ እንዴት እናድርግ ብለን አትሊስት ቢቻል አባቶች በሳምንት 2 ቀንም 1 ቀንም ይዛችሁ ልጆቻችሁን የደረሱ ልጆች የሚሆኑ ትንንሽም የሚሆኑ አዋሯቸው። talk to them hey hi ተባብላችሁ ልጆቹ ክፍል ይገባሉ ስልካቸውን ይዘው ከጓደኛ ከመናምን ጋር እኛ ያ የፈረደበት የኢትዮጵያ ፖለቲካ አለ። honestly I'm sorry እኔ if any of you upset ከሆናችሁ I'm really sorry because really ፖለቲካ ህይወት ነው። ህይወት ደግሞ ልጆች ናቸው። ልጆች ላይ ነው እኛ አሁን እኔ ከማየው በጣም ብዙ ታይማችን የሚወስደው የኢትዮጵያ ነገር ነው። legally we are a citizen of Canada ካናዳዊ ሲቲዝን ነን ብለን ካናዳ የኖርን የካናዳ ልጆች እያሳደግን የካናዳ ሚስት ይዘን የካናዳ ስራ እየሰራን ስለ ካናዳ ሎካል ኤምፒያችን የማናቅ ስለ ካናዳ ፖለቲካ የማናቅ ካናዳ ልጆቹን በምን በኩል ነው እየጠቀማቸው ያለው? በምን በኩል ነው እየጎዳቸው ያለው? ለልጆቻችን ምን መንገድ ብንዘረጋ ነው ከመጥፎ ነገር ምንገድባቸው? ምን መንገድ ብናስተካክል ነው ከደጋ ነገር ምንገድባቸው ብለን በጣም ብዙ መስራት ያለብን ጉዳይ ላይ ያለን እኛ we are advocator ለኢትዮጵያ ሕዝብ በቃ አንድ ይሄ እንደ ኮቪድ-19 የኢትዮጵያ ፖለቲካ እንትኑን ቻፕተሩን እየቀያየረ በመጣ ቁጥር አንዴ አንዱን ይዘን መጨቃጨቅ ነው። አንዴ አንዱን እንዴት እዚህ ጋር ያሉት ጠፉ እኮ አመለጡ። ስንት ልጅ ይሙት honestly ስንት ልጅ ሮንግ መንገድ ይግባ። ለምንድን ነው አባትነታችንን አባት የሚለውን ስም
እንዲሆንልን እኛ እንደነገርኳችሁ ነው። ልብስ ማልበስ፣ ምግብ ማብላት። ለምሳሌ አንድ አባት ልጅ ዛሬ ጾሙ ሊያድር ነው ምግብ የለም ቤት ውስጥ ቢባል አንድም ኢትዮጵያዊ ኤርትራዊ አባት አግሪ አይሆንም። በጣም በቃ እንደው ሞቶም ቢሆን ለልጁ ምግብ አብልቶ ነው የሚያሳድረው። በዚህ እየታወቅን ነው። ለልጁ ነሰሲቲ የሆነ ነገር ልጁ የሚለብሰው ነገር እንዳያጣ። ልጁ ግን አንድ ትልቁ ጉድለታችን ማሳደግ በምግብና በጫማ በልብስ ብቻ አይወሰንም። አእምሯዊ እድገትስ ከየት ያምጡት? ከየት? እነዚህ ልጆች ሌሎቹ ሌላ ቦታ ስትሄዱ ተአምር ነው የምታዩት። ተአምር ገና ከልጅነት በቃ በዚህ በሳይንስ በቴክኖሎጂ በሊደርሺፕ በስፒኪንግ በፕሮብሌም ሶልቪንግ በሁሉ ነገር ዳብረው ነጮች አይታቸዋል። የ2 ዓመት የ3 ዓመት ልጅ እንዴት መናገር እንዳለበት ቁጭ ብሎ ያ ሁሉ ከአክቲቪቲ እየተወሰዱ ነው ልጆቹ ሰው ሆኖ የሚያድጉት እንጂ ልብስ ጫማ ብቻ አይደለም የሚያሳድጋቸው። እንደውም በጣም ካያችሁ በጥቁር ኮሚኒቲ ነው ብራንድ ኔም ያለው ልብስ ብራንድ ኔም ያለው ጫማ ምናምን ልጆች የሚያደርጉት እንጂ ሌሎቹ they don't even care የወልማርት ጫማና ልብስ ለብሰው ግን ይሄ በጣም የተሰራበት ነው። እዚህ ጋር በጣም አለ። እዚህ ጋር ነው በቃ ኢንቨስት የሚያደርጉት። ገንዘቡ ሁሉ toward tutoring ነው፣ toward አክቲቪቲ ነው። እኛ ይሄ ከላይ ፊዚካል አፒራንሳችን ላይ ነው የምንሰራው። በቃ ብዙ ጊዜ እንዴት አእምሮዬ ውስጥ ያለው ነገር ሳይሆን ከላይ ላይ ምንድነው ያለው ያ ነገር ይሄ ሰው ሲያየኝ ምን ይለኛል የሚለው ነገር ይዘነው መጠን አስተላልፈነዋል። አሁን ልጆችንም በቃ በኤክስፔንሲቭ ነገር ባልሆነ ነገር ዲኮሬት ማድረግ ነው የምንወደው። አእምሮ ላይ ማን ይስራ? አያሳዝኑም እንዴ? አሁን 21st ሴንቸሪ ነው። ኖርዝ አሜሪካ ነው የምንኖረው። ወጣ ብለን ሌላ ኮሚኒቲ ልጆቹን እንዴት በምንም ነገር ነው በዚህ አንድ ነገር ሲያረጉ በዛ አንድ ነገር አንድ የኤዥያ ልጅ አንድ የነጭ ልጅ አንድ የጁሽ ልጅ ብታዩ ጠዋት ማትስ ከሆነ ከሰዓት ሳይንስ ነው። ከዛ በኋላ ምንም አይሆንም። እኛ ኮሚኒቲ ጋር በብዛት በቃ ልጆቹ በትምህርት ቤት በምናምን ከተወጠሩ ራሱ ዲፕሬሽን የሚገቡ የሚታመሙ ይመስለናል። እንለቃቸዋለን። አባት የቱ ጋር ነው አባት ተብሎ እንዲጠራ ነው? የኔ አባት እኮ እንደዚህ አይነት ሰው ነው እንድትባሉ ደግሞ እነሱም ባይሏችሁ የራሳችሁ ሪስፖንሲቢሊቲ አባት ነኝ ብላችሁ ለማለት ምን ብቁ ነገሮች አሏችሁ ልጆቻችሁ ጋር ስትመጡ። ይሄንን ስል በጣም ብዙ ጎበዝ ኢትዮጵያዊ ኤርትራዊ አባቶች አላችሁ፣ በጣም ምሳሌ የምትሆኑ በጣም በቃ ቅድሚያ ለልጆቻችሁ የምትሰጡ እናንተ ዝቅ ብላችሁ ልጆቻችሁን ከፍ ያደረጋችሁ እናንተ ዲፕሎማ ዲግሪ ማስተር ይዛችሁ መጥታችሁ ኢትስ ኦኬ ሌት ሚ ዱ ሳም ጀነራል ሌበር ዝቅ ብዬ ግን ልጄን ጥሩ ትምህርት ላስተምረው ልጄን ጥሩ ነገር ላድርገው ከፍ ላድርገው የምትሉ ማአት ናችሁ። አይ have no doubt እንደው በጣም በእውነት እና አባት መሆን ሪሊ አባቶቻችን ኢትዮጵያ ደክመው ለፍተው በቃ ሙትት ብለው ልጅን ከመውለድ አሳድገው እስከ መዳር ድረስ ሲደርሱ ዝቅ ብለው እነሱ ተንገላተው ነው ልጆቻቸውን የሚያሳድጉት። ስለዚህ መልካም አባቶች እንዳሉ I have no doubt ጎበዝ አባቶች እንዳሉ I have no doubt however ደግሞ ሰነፎችም ደግሞ አባትነት ማለት መውለድና ከዛ በኋላ ለሚፈልገው ነገር የሆነ ማቴሪያል መስጠት በማቴሪያል ጥሩ ጫማ የ300 የ400 ዶላር ጫማ ወይንም ልብስ ስላለበስኩኝ አባትነቴን ተወጥቻለሁ የምትሉ እንዳላችሁ ስለማቅ ነው። እውነት እየተነጋገርን እየተራረምን do not expect the country እኔ አንድ ነገር መነግራችሁ አገሩ ይሄ ፖለቲሻኖቹ ይሄ ትምህርት ቤቱ ምናምኑ ኮሚኒቲ ያሉትን ልጆች ያስተካክላሉ ብላችሁ ካሰባችሁ አትሳሳቱ። ልጆች የተወለዱት የእናንተ ልጆች ናቸው፣ የእናንተ ኢንቨስትመንቶች ናቸው፣ የእናንተ ትውልዶች ናቸው። እናንተና እናንተ ብቻ ነው ሊሰሩባቸው የምትችሉት።
እና እስቲ ቁጭ በሉና አስቡ። አባት ከሆንኩ ጀምሮ ልጄ ላይ ምንድነው የሰራሁበት ነገር ብላችሁ አስቡ። እንደነገርኳችሁ ነው we are occupied። በዚህ ነገር ብታምኑ ባታምኑ፣ ብትፈልጉ ተስማሙ ከኔ ጋር፣ ባትፈልጉም አትስማሙ። በእውነት እኔ ሁሌ እንደምናገረው እዚህ መድረክ ላይ የወጣሁት በእውነት እኛ ትክክል ያልሆንበት ቦታ ላይ ብርሃን ቲቪ እንዳለው ሰው ሲሞት ለቀብር በ6 በ7 መኪና ሄደን መቅበር ማልቀስ ሳይሆን እንዴት እናድርግ መፍትሄውን ብለን መነጋገር መፍትሄ ነው ብዬ ስለማምን ነው። እና አባት ሆኛለሁ ወይ እኔን አባት ነኝ ብዬ ለመቆም ምን ስራ ሰራው ልጄ ጋር? እና አሁን ቀደም መልካም ባል መሆን አለባችሁ አባት ከመሆናችሁ በፊት ብያለሁ። መልካም ባል ደግሞ አንድ ልጠቅሰው የምፈልገው ነገር መልካም ባል ደግሞ ባለቤቱ ሁሉን ነገር ላድርግ ስትል ጓሄድ የሚልም አይደለም። ምክንያቱም ከሁለት አንድ ከጠፋ ቤቱ እየጠፋ ነው። መልካም ባል ሚስቱን የሚገስጽ ነው። እንደዚህ አይነት መንገድ አያዋጣም። it could be in any ways it could be በተለያየ ነገር በልጆች ለምሳሌ እናት ስፖይል የምታረግ ከሆነ እናት ልጆቹን የምትለቅ ከሆነ እናት ልጆቿ ጋር የማትሰራ ከሆነ አባት የቤቱ ራስ የተባለው ባል he has 100% right ቁጭ አድርጎ ባለቤቱን ይቅርታ ልጆች አይደል እንዲያሳደግን ያለ ነው ምንድነው የሁሉ ነገር ልጆቹን ተተሸት ነው የምትሄጂው ለምን ልጆችሽ ጋር ማትሰሪው ማለት መቻል አለበት። እንግዲህ የቤቱ ራስ ከሆነ ንጉስ ከሆነ መቼስ ንጉስ አንድ የቤት ራስ መቼም አንድ ንጉስ አንድ ፕራይም ሚኒስተር እኔ ይሄን ሀገር እመራለሁ ብሎ ቁልፉን ተቀብሎ ኦፊሱን ወስዶ ከዛ በኋላ የራሳችሁ ጉዳይ እንደፈለጋችሁ አድርጉ ነው ቴሌቪዥን እያየው ነው አይልም። አባት እንደዛ ነው። ቁልፍ ተቀብላችኋል የትዳርን የልጆችን የህይወትን take over to your responsibility be a father እውነት ልጆቻችሁ ዳዲ ብለው እንዲጠሯችሁ አባቴ ብለው እንዲጠሯችሁ መሆንን መገኘት አለብን። አብረን መስራት ግዴታ ነው። በቃ ግዴታ ነው። ልብስና ጫማ ላይ ፎከስ አናደርግ። በቃ እሷን ነገር በብዛት አጥተን ስለ ኖርን ያቺ ያጣናትን ነገር በቃ ማሸብረቅን ፊዚካሊ ማሳየትን አንስራበት። ሜንታሊ ኢሞሽናሊ ሰፖርት እናደርግ። ስንቱ አባት ነው ከልጆቹ ጋር እጅ ለእጅ ተያይዞ የሚሄዱበት ቦታ የሚሄደው እቤት ውስጥ ቁጭ ብሎ ከልጆቹ ጋር የሚያወራው እኔም አባትም ስልክ ይዞ ልጅም ስልክ ይዞ አለቀ እኮ ቢዚ ነው በቃ ሁሉ እና አገራችንን እየወደድን ወገኖቻችንን እየወደድን however የኛ ፕራዮሪቲ መሆን ያለባቸው የኛ ልጆች ናቸው። አንድ አባት እኔ ባለቤቴ ሁሌም ነው የምለው ልጆቹ ማትስና ሳይንስ መስራት በሚገባቸው ሰዓት ላይ የነሱን ማትስና ሳይንስ ቱተሪንግ ታይም ወስዶ ቁጭ ብሎ አብሯቸው መስራት ሲገባው ኢትዮጵያ ላይ ያለ ፖለቲካ ብሎ በቃ ጊዜውን ከዚህ ቁጭ ብሎ በሪሞት ኮንትሮል እንደሚያስተካክለው የኢትዮጵያን ፖለቲካ አንለስ ባለቤቴ ፖለቲሻን መሆን አለበት፣ የፖለቲካ ኢንተረስት አክቲቪስት መሆን አለበት። ያ ስራው ነው በቃ። አሁን አክቲቪስቶች ምንም ምክንያቱም that's their profession በቃ እነዚህ ቲክቶክ ላይ ቁጭ ብለው ይሄ የኢትዮጵያ ፖለቲካ አዋቂ ነን ብለው አንዱን ካንዱ የሚሉ እነሱም that's their profession that they're making money by the way እነዛ ሰዎች እንደዚህ እያየን ገንዘብ ነው ምንሰራላቸው። እኛ አባቶች ግን I have to care about my child እዚህ በሰው ሀገር ላይ የማሳድገው የተለያየ ካልቸር ላይ ያመጣሁት የተለያየ ኒድ ያለው ሌሎቹ በጣም ከባድ የሆኑ ተወዳዳሪዎች ያሉበት አገር ላይ እንዴት ላሰልጥ ነው እንዳባት? you're the coach by the way ኮች ናቸው ለልጆቻችሁ። ልክ ሯጭ ሰው ወይንም ሌላ ነገር የሚሰራ ሰው ሜንቶር እንዳለው ሁሉ ኮች እንዳለው ሁሉ እንዴት መራመድ፣ እንዴት መውደቅ፣ እንዴት መነሳት፣ እንዴት መሄድ እንዳለበት የምናሳይ እኛ ኮቾች ነን።
ስለዚህ አባት ሁኑ፣ ኮች ሁኑ። በቃ እሷ እንደዚህ አታደርግም ማለት አይገባም። ኢሞሽናሊ መረዳት ካለባት እናትን መርዳት። በቃ ጠፋ ሄደ፣ በቃ የራሱ ጉዳይ። ነግሬው ነበረ፣ ተነግሮት ነበር። እንደውም እነሱ ጠፍተው እንደገና በእነሱ ላይ ወይኔ እኔ እኮ ክፍተቴን እኮ ስላልሞላውልህ ነው ልጄ ሌላ ሰው ጋር ሄድከው ብለን እንኳን ማለት ሲገባን እንደገና ከላይ ሆነን የምንቆጣ አባቶች አለን። ምክንያቱም እኛ ባይ ኔቸር ብዙዎቻችን የራሳችንን ሚስቴክ አክሰፕት ከምናደርግ ይልቅ ዲናያል ጋር ቁጭ ብለን ዲናይ አድርገን ልጆቹን ብለን ብናደርግ ይቀለናል። በቃ እኔ ምን ላድርግ አልፈለገም ምናምን ማለትን እናበዛለን። ስለዚህ በዚህ ቪዲዮ ማጠቃለያ አባቶች አባትነት ትልቅ ሸክም፣ ትልቅ ሪስፖንሲቢሊቲ፣ ትልቅ ደግሞ ፕራውድ የምትሆኑበት ነገር። ሁሌ እንደምለው ኢትዮጵያ ውስጥ ዘበኛ ሆነው ውሃ ቀድተው መንግስት ስራ ሰርተው 8-9 ልጅ በትልልቅ ደረጃ አስተምረው በክብር በስነ ስርዓት ድረው ኩለው አባቴ ተብለው የሚባሉ ሰዎችን መሆን ከፈለጋችሁ ቴክ ኦቨር ዩር ሪስፖንሲቢሊቲ። የአሁኑ ትውልድ ነው እንጂ የድሮ አባቶች እኔ እንጃ ቁጭ ብለው ስለ ፖለቲካ ሲያወሩ ቁጭ ብለው ስለሌላ ነገርም ሲያረጉ አይ ዶንት ቲንክ ከስራ ደክሞ መጥተው ልጆቻቸውን የት ገባ፣ ምን ሰራ፣ ትምህርትህ የቱ ጋር ደረሰ ብለው ገጠር እነሱ አርሶ አደር ሆነው ቤት ተከራይተው ለልጆቻቸው ተከራይተው ትምህርት የሚያስተምሩ ልጄ ተማር ብለው የሚሉ አባቶች ብቻቸውን እያረሱ ያጎረምሳ ልጅ ደርሶ አርሶ መርዳት ይችላል አይሉም። ያቺ ሴት ልጅ እናቷን መርዳት ትችላለች አይሉም። ከገጠር ልከው የሚያስተምሩ አባቶች የነበርንበት የተወለድንበት አገር ያ ትልቅ ማንነት ይዘን መጥተን አሁን ልጆቹ ሲጠፉ እናትን ብቻ ነው እንደምንወቅሰው። እንደው የታለንኛ አባቶች እንደው ለመሆኑ ዋትስ ጎይን ኦን እንኳን በደንብ እናውቃለን ወይ? ያ ሀገር ምን እናድርግ፣ እዚህ ሀገር ላይ እንዴት እናድርግ፣ እንደ ኮሚኒቲስ ምን እናድርግ፣ ልጆቻችን እንድንዳንን ነገር እየሆነ ነው፣ ምን እንርዳ? በእውነት ለመናገር የካናዳ መንግስት በእያንዳንዱ ኮሚኒቲ በተለይ በከተማ ውስጥ ባሉ ኮሚኒቲዎች እንደዚህ በጣም ፖፑሌሽኑ ሞር ኢሚግራንት በሆነበት ኤሪያ ላይ ብዙ አክቲቪቲዎች በፍሪ ብዙ ነገሮች በፍሪ ይለቀቃሉ። ግን መንግስት በር አንኳኩቶ መጥቶ ልጆቻችን እጃቸውን ይዘው ሄዶ አያስተምርልንም፣ አክቲቪቲ አያደርግልንም፣ ትምህርት ቤት ምንድነው ያመጣው ስንት ነው ያመጣው አይልልንም። አስባችሁታል? ኮሚኒቲ ሴንተሩ ባስኬትቦል ሊጫወቱ ልጆቹ ሁልጊዜ ይሄዳሉ። አባት እዛ ቢኖር አብሮ ከልጆቹ ጋር ልክ ልጆች ሆነን ፕሌይግራውንድ ሲሄዱ ይዘናቸው አብረን ሄደን አባትም እናትም ቁጭ ብሎ ኦብዘርቭ እንደሚያደርጋቸው ኦብዘርቭ ቢደረጉ ዋይናት? አንድ አባት እኮ ባስኬትቦል ሊጫወት ነው ሲለው ልጁ ኦኬ ኖ ፕሮብሌም እኔም አብሬ እጫወታለሁ ብሎ ልብሱን ለባብሶ 14-15 ዓመት ልጁን ይዞ አብሮ እሱም ባስኬትቦል ቢጫወት እኮ ልጁ ለሌላ ነገር አይጋለጥም። ይሄን እንድታውቁ። አንድ አባት እኮ ልጁ ጂም ሊሄድ ነው ሲል ኦኬ ጂም ልትሄድ ነው ኢን ዘ ኔም ኦፍ ጂም ምን እንደሚመጣ አታውቁም። ጂም ልትሄድ ነው ሌትስ ጎ ቱጌዘር ብሎ ከልጆቹ ጋር ጂም አብሮ ቢሄድ ልጆቹን እኮ የሚሰርቅ ነገር የሚሰርቃቸው ብቻቸውን እንዲሁ ሲንከራተቱ ሲያዋቸው ነው። ስለዚህ ሁሌ አይደለም ኦፍ ኮርስ ኤቭሪ ሲንግል ዴይ ተያይዛችሁ መዞር የለባችሁም። ግን የሚወጡበት ቦታ ትምህርት ቤት ደግሞ ቆይተው በስንት ሰዓት ገባህ፣ ቤት ገብተሃል ወይ? ግዴታ ነው። በቤት ገብተሃል ወይ? ትምህርትህን እንዴት እያደረክ ነው? የት ነው ያለኸው? የት ነው የደረስከው? አንድ ቀን ኦል ኦፍ ዘ ሰደን ሰው ሲነግረን፣ አንድ ቀን ልጆቹ ተሳስተው ስናይ ዘለን ጩኸን ንግደላችሁ የታባክ ምናምን ብሎ ደዘን ፊክስ ፕሮብሌሙን ፊክስ አያደርግልን። ስለዚህ በዚህ ቪዲዮ መጨረሻ አንድ ነገር እምላችሁ አባቶቹ መልካም ባሎቹ ግዴላችሁም። ኢትዮጵያ ቅድም እንደተናገርኩት የፖለቲካ ስታይሉ የተቀያየረ በመጣ ቁጥር ኪፕ አፕ ማድረግ አንችልም። ዳይቨርት ዩር አቴንሽን ቱ ዩር ኪድስ ፕሊዝ ፕሊዝ።
ዳይቨርት ዩር አቴንሽን ቱ ዩር ፋሚሊ። በእውነት ባላችሁ በዛች በትንሿ ጊዜ ቁጭ ብላችሁ ተነጋገሩ፣ ልጆቻችሁን ምሩ፣ እርዳታ ጠይቁ። ከዛ ከኛ ኮሚኒቲ ወጣችሁ ሌላ ኮሚኒቲ እዩ። እንዴት ሆኖ ነው ሌሎች ኮሚኒቲዎች ያደጉት? ለምንድን ነው የሌሎች ኮሚኒቲዎች ልጆች መጥፎ መንገድ ውስጥ የማይገቡት ብለን መጠየቅን መቻል አለብን፣ ማድረግ አለብን እላለሁ። እንግዲህ እግዚአብሔር ቢፈቅድና ብንኖር በሚቀጥለው ደግሞ በሌላ ነገር እስከምንወያይ ድረስ የሰራዊት ጌታ ኢየሱስ ክርስቶስ ጥበቃውን በእኛ ላይ ያደርግላለሁ። ሁላችሁም ቪዲዮውን ኮሜንት፣ ሼር እና ሰብስክራይብ ማድረግን አትርሱ። በዚህ አጋጣሚ ስናገር ያስቀየምኳችሁ አባቶች፣ ወንድሞች ካላችሁ ይቅርታ ጠይቃለሁ። የኔ አንድና አንድ ኢንቴንሽኔ እባካችሁ ልጆቻችንን እንጠብቅ፣ ልጆቻችን ላይ እንስራ እና እንደኔ አባቴ ከሞተ እንኳን በኋላ ሁሌ እንደ ህዝባዊ መዝሙር ሁሌ ስለምዘምርለት ሁል ጊዜ እንዲዘመርላችሁ ጎበዝና መልካም አባቶቹን እላለሁ።